በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቃል ኪዳንና የአስራት ልጆች እስከ ሞት ድረስ በወደደን ባፈቀረን በአምላካችን በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን በአንድነቱ ሁለትነት በሦስትነቱ አራትነት የሌለበት አንድነቱ ሦስትነቱን የማይጠቀልለው ሦስትነቱ አንድነቱን የማይከፋፍለው በአንድነት በሦስትነት ሲመሰገን የኖረ የሚኖር ቅዱስ አምላካችን ክብርና ምስጋና ይድረሰው። ለቃል መውረድ ለሥጋ ማድረግ ምክንያት የሆነች እናታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን የድኅነታችን መሠረት የመመኪያችን ዘውድ የንጽሕናችን መሠረት እናታችን እመቤታችን ድንግል ማርያም ክብርና ምስጋና ይድረሳል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የመላእክት፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን የአባቶቻችን በረከታቸው ረድኤታቸው በሁላችን ላይ አድሮ ይኑር። ስለ ልጆቻችሁ ነፍስ እጆቻችሁን ወደ እግዚአብሔር አንሱ። ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 19 ላይ ይህ በሰቆቃው ኤርምያስ ላይ የተመዘገበው መለኮታዊ ጥሪ በቤተ ክርስቲያናችን ሊቃውንት ትንታኔና አንድምታ ዘንድ የወላጅን ቀዳሚ የጦርነት አዋጅና የትውልድ መታደጊያ መሠረት ተብሎ ይጠራል። ነቢዩ ኤርምያስ በኢየሩሳሌም ላይ የመጣውን መከራና የትውልዱን መበተን ባየ ጊዜ መፍትሔው ዋይ ዋይ ማለት ወይም በሰዋያዊ ጥበብ መረበሽ ሳይሆን እናቶችና አባቶች በሌሊት ተነስተው ልባቸውን እንደ ውሃ በእግዚአብሔር ፊት ማፍሰስና እጆቻቸውን ወደ ሰማይ መዘርጋት መሆኑን ያበሰረበት ኃይለ ቃል ነው። ይህ ታላቅ መለኮታዊ ጥሪ ወላጆች ስለ ልጆቻቸው ነፍስ መንፈሳዊ ጥንካሬና ደህንነት ወደ እግዚአብሔር ሲጮኹ ያ የጸሎት እጅና እንባ በትውልዱ ዙሪያ እንደማይበጠስ መንፈሳዊ ጋሻ ሆኖ ሰይጣን በትውልዱ ላይ የሚሰነዝረውን የጥፋት ፈላጻ ሁሉ እንደሚመልስ የሚያሳይ ፍጹም ኃይለ ቃል ነው። ይህንን የቀደሙት ሊቃውንቶች ይህንን ኃይለ ቃል በብዙ መልክ ተርጉመው ተንትነው አመስጥረው ነግረውናል። ዛሬ እኔም በዚህ ርዕስ ላይ ነው ለተወሰነ ደቂቃ የምነግራችሁ። ስለ ልጆቻችሁ ነፍስ እጆቻችሁን አንሱ። ይህም በሌሊት መጀመሪያ ተነሺ ጩኺም፣ በጌታ ፊት ልብሽን እንደ ውሃ አፍስሺ፣ በጎዳና ሁሉ ራስ ላይ በረሃብ ለሚደክሙት ለሕፃናትሽ ነፍስ እጆቻችሁን ወደ እርሱ አንሱ ይላል። ትንቢተ ኤርምያስ ሰቆቃው ኤርምያስ ምዕራፍ 2
ቁጥር 19 ላይ ነቢዩ ይህንን ቃል ዝም ብሎ አልተናገረውም። የተወደዳችሁ የእግዚአብሔር ቤተሰቦች ሆይ የሰቆቃው ኤርምያስ ትንቢት በዚህ ትውልድ በብዙ አቅጣጫ በሚናወጥበት የዓለም ፍልስፍናዎች፣ ስሶችና ክፉ ባህሎች ሕፃናትንና ወጣቱን ለመቅጠፍ ሌትና ቀን በሚፋለሙበት አስቸጋሪ ዘመን ወላጆች ሊኖራቸው ስለሚገባው ታላቅ መንፈሳዊ መሳሪያ የሚያስተምር መለኮታዊ የእግዚአብሔር ጥሪ ነው። የእግዚአብሔር ቃል ስለ ሕፃናትሽ ነፍስ እጆቻችሁን ወደ እርሱ አንሱ ይላል። ሊቃውንተ ቤተ ክርስቲያን እንደሚያስተምሩት ዛሬ ልጆቻችሁ የሚደክሙት በሥጋ ረሃብ ብቻ አይደለም፣ ይልቁንም በቅድስና በእምነትና በእግዚአብሔር ቃል ረሃብ በየጎዳናው ራስ ላይ የወደቁ ብዙዎች ናቸው። ወላጆች ልጆቻችሁን በሥጋዊ ስኬትና በቁሳቁስ ብቻ ለመጥቀም በሚደክሙበት ዓለም ላይ ነው የምንኖረው። ታዲያ ነቢዩ መንፈሳዊን ውጊያ ግን ማሸነፍ የሚቻለው እጆችን ወደ ላይ ወደ እግዚአብሔር በመዘርጋት ብቻ መሆኑን አበክሮ ይነግረናል። ወላጅ ወደ እግዚአብሔር ቀርቦ ልቡን እንደ ውሃ አፍስሶ ሲለምን ሰማያዊ አባት ምላሹን በትውልድ ላይ በታላቅ ነጻነትና በረከት ያወርደዋል። ይህንን ኃይለ ቃል መነሻ በማድረግ የተወሰኑ ሐሳቦችን በነጥብ አንስተን እንመልከት። አንደኛ፣ በጌታ ፊት ልብሽን እንደ ውሃ አፍስሺ የሚለው የእውነተኛ እንባ ምስጢር። ውሃ አንዴ ከፈሰሰ ከተደፋ በኋላ መልሶ ማሰባሰብ እንደማይቻል ሁሉ ወላጅ በጌታ ፊት ልቡን እንደ ውሃ አፈሰሰ ሲባል ምንም ሳያስቀር የልጁን ድካምና ሐዘን፣ ጭንቀት ሁሉ ፈጽሞ ለእግዚአብሔር አደራ ሰጠ ማለት ነው። ይህ ጸሎት ሰዋዊ የምኞት ቃል ሳይሆን ከማንነት ይልቅ ከማንነት ጥልቅ ክፍል የሚመነጭ የእምነት ጸሎት ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህንን ቃል አንስቶ ሲያስተምር እንዲህ ይላል። እግዚአብሔር የእናትና የአባትን የልብ ስብራት አይቶ ዝም አይልም። ስለ ልጆቻችሁ ነፍስ በሌሊት የምታፈሱት እንባ ሰማያዊ ንጉሥ ጋሻና ጦር ይዞ በትውልዳቸው ሕይወት ውስጥ ጣልቃ እንዲገባ የሚያደርግ መለኮታዊ ኃይል አለው ይላል። መጽሐፍ ቅዱስም እንዲህ ይለናል። ሐናም መለሰች እንዲህም አለች፣ አይደለም ጌታዬ፣ እኔ ልቦ ያዘነ እናት ነኝ፣ ነገር ግን በጌታ ፊት ልቤን አፈሳለሁ አለች። አንደኛ ሳሙኤል ምዕራፍ 1 ቁጥር 15 ላይ በዚያ በቤተ መቅደሱ ሆና ልቧ በሐዘን ተሰብሮ ብዙ የመከራ እንባ የሽሙጥ ቃልና የሚያሳዝን ነገር በደረሰባት ጊዜ በመገናኛው ድንኳን ፊት ቆማ የከንፈሯን ፍሬ የከንፈሯን ምስጋና የልቧን ስብራት የልቧን ሐዘን ወደ አምላኳ ወደ እግዚአብሔር አመለከተች። ካህኑ ኤሊ እንኳን እስከሚደነቅ ድረስ
ታዲያ የሐና የልብ መፍሰስ፣ የሐና የልብ ጸሎት፣ የሐና የልብ እንባ፣ ያ በፊቷ ላይ ሲወርድ የነበረው እንባ እነሆ ሳሙኤልን ታላቅ ነቢይ አድርጎ አስነስቶታል። ስለዚህ ወላጆች ሆይ እንዲሁ በጌታ ፊት ልብህን እንደ ውሃ ስታፈስ፣ ስለ ልጅህ እንባህን ስትረጭ ወደ እግዚአብሔር ጸሎታችሁን ስታደርጉ እግዚአብሔር ዝም የሚል እንዳይመስላችሁ መልስ ይሰጣል። የጊዜ ጉዳይ ነው። በጊዜው እግዚአብሔር መልስ ይሰጣል። ለዚህ ነው ከጊዜ በኋላ ከእንባ በኋላ ከጸሎት በኋላ ከስግደት በኋላ ከልመና በኋላ ሐና ታላቁን ነቢይ ሳሙኤልን ያገኘችው። ስለዚህ ልባችሁን በእግዚአብሔር ፊት አፍስሱ፣ እንባችሁን በእግዚአብሔር ፊት አፍስሱ፣ ጸሎታችሁን በእግዚአብሔር ፊት አፍስሱ። ቀን ሌሊት ሳትሉ፣ ሰዓት ሳትመርጡ፣ ቀናት ሳትቆጥሩ ባገኛችሁት አጋጣሚ በሙሉ ወደ እግዚአብሔር ጩኹ። አንዱ ይሄ ቃል ነው የዛሬው መልእክት። ሁለተኛው ስለ ሕፃናትሽ ነፍስ እጆቻችሁን አንሱ ይላል። ይህ ደግሞ የጽናት ጸሎት ጋሻ ይባላል። አዋጁ ስለ ሥጋችንም ወይንም ስለ ምድራዊ ሀብታቸው አቅንተው አይደለም፣ ስለ ነፍሳቸው ይላል እንጂ። የልጆች ትልቁ ዋስትና ነፍሳቸው ከመንፈስ ቅዱስ ጋር መገናኘቷ ነው። ወላጅ እጁን ወደ ላይ ሲዘረጋ መለኮታዊ ጥበቃ ወደ ታች ወደ ልጆቹ ይወርዳል። አያችሁ፣ እናንተ እጆቻችሁን ስለ ልጆቻችሁ ስታነሱ እግዚአብሔር ደግሞ ምሕረቱን፣ እግዚአብሔር ደግሞ በረከቱን፣ እግዚአብሔር ጤናውን፣ እግዚአብሔር ሕይወቱን ያድላል፣ ያስተካክላል። ያን የጎደለውን የወላጅ ድርሻ እጁን ማንሳት ነው፣ ወደ እግዚአብሔር መጮህ ብቻ። ለዚህ ነው እኮ ሙሴ እጆቹን ወደ ሰማይ በዘረጋ ጊዜ እስራኤል አማሌቅን ድል እንደነሱ መጽሐፍ ቅዱስ ይነግረናል። ዛሬም ወላጆችም እጆቻችሁን ሲዘረጉ ልጆቻችሁ ሰይጣንን ድል ያደርጉታል። በመጽሐፍ ቅዱስ ላይ እንዲህ ይላል፣ ዮሴፍን ባረከ እንዲህም አለ፣ ከክፉ ሁሉ ያዳነኝ መልአክ እርሱ እነዚህን ብላቴናዎች ይባርክ አለ። ኦሪት ዘፍጥረት ምዕራፍ 48 ቁጥር 15 ላይ ያዕቆብ እጆቹን በልጅ ልጆቹ ላይ ጭኖ ከክፉ ሁሉ የሚጠብቅ በረከትን አፈሰሰባቸው። አያችሁ፣ የእናንተ ድርሻ ይሄ ነው። እግዚአብሔር ሆይ ከክፉ ሁሉ ያዳንከኝ፣ እስከዚህ ያደረስከኝ፣ እስከዚህ የጠበቅከኝ፣ እስከዚህ ያኖርከኝ፣ በጋና ክረምትን የምታፈራርቅልኝ፣ ፀሐይና ጨለማን የምታፈራርቅልኝ፣ ዛሬ ለመኖሬ ትርጓሜ ለመኖሬ ሕይወት ዋስትና የሆንከኝ፣ እነዚህን ልጆች ባርክ ብላችሁ በእግዚአብሔር ፊት እጆቻቸውን ማንሳት። ልክ እንደ ዮሴፍ አያቶች፣ አባቶች፣ እናቶች ይሄ ነው የዛሬው የመጽሐፍ ቅዱስ ክፍል የሚነግረን። ሊቃውንተ ቤተ ክርስቲያን የብሉያትና የሐዲስ ኪዳን ክፍሎችን አገናኝተው ሲያስተምሩ እናት ለልጅ የምታደርገው ጸሎት እንደ ጋሻ ነው ይላል። የትኛውንም የጠላት ፍላጻ ትመክትበታለች ይላል። በልጆቿ ላይ የሚመጣውን ፈተና፣ በልጆቿ ላይ የተዘረጋውን የጠላት ወጥመድ
የዲያብሎስ ወጥመድ ታሸንፍበታለች። እናንተ እጆቻችሁን ዘርጉ፣ እናንተ ወደ እግዚአብሔር ጩኹ፣ እናንተ እጆቻችሁን ወደ እግዚአብሔር አንሱ። እግዚአብሔር ያን ጊዜ ምሕረቱን ቸርነቱን ወደ ልጆቻችሁ ይልካል። ይሄ በዚህ የመጽሐፍ ቅዱስ ክፍል ውስጥ ያየነው ሁለተኛው ክፍል ነው። ሦስተኛው ክፍል እኔ ጣላቸዋለሁ ይላል። እግዚአብሔር ስለ ልጆቻችሁ የሚያደርገውን ውጊያ ነው ይህ ደግሞ የሚያሳይ። ወላጆች ልጆቻችሁን ከዓለም ክፉ መርዝና ከሱስ ሰንሰለት ለማውጣት አቅም አጥተው በሚጨነቁበት ጊዜ እግዚአብሔር ራሱ ስለ እነርሱ ውጊያውን ይረከባል። ያ የሚሆነው ታዲያ እጆቻችሁን ወደ እግዚአብሔር ስታነሱ ነው። እናንተ እጆቻችሁን በጸሎት ስታነሱ እርሱ ደግሞ የኃይሉን ክንድ በጠላት ዲያብሎስ ላይ ያነሳል። እናንተ እጆቻችሁን ወደ እግዚአብሔር ስትዘረጉ እሱ የይቅርታ እጁን፣ የምህረት እጁን፣ የማዳን እጁን፣ የመፈወስ እጁን፣ የወደቁትን የሚያነሳበት እጁን ወደ እናንተ ወደ ልጆቻችሁ ይልካል። ለዚህ ነው እኔ ጣላቸዋለሁ ልጆቻችሁንም አድናቸዋለሁ የሚል። እንዲህ ይላል። ሙሉ ቃሉን ላንብላችሁ። ካንቺ ጋር የሚጣሉትን እኔ ጣላቸዋለሁ፣ ልጆችሽንም እኔ አድናቸዋለሁ ይላል። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 25 ላይ እግዚአብሔር የሚጣሉትን እጣላቸዋለሁ ብቻ ብሎ አላቆምም፣ ልጆችሽንም አድናቸዋለሁ። አያችሁ፣ ልጆቻችሁ በጠላት ተማርከው ከቤተ ክርስቲያን ቢርቁም እግዚአብሔር የኃያሉን ሰንሰለት ሰብሮ ልጆቻችሁን ማርኮ ከወሰዳቸው ከማንኛውም የጥፋት ምድር መልሶ ወደ ቅድስና ዳርቻ ያወጣቸዋል። አድናቸዋለሁ ማለት ይሄ ነው። ምድራዊ ሱስ ሊሆን ይችላል፣ ጊዜያዊ ፍላጎት ሊሆን ይችላል። የዲያብሎስ ሰንሰለት አስሯቸው ከብርሃን ዓለም አውጥቶ በጨለማ ሰንሰለት ውስጥ እየኖሩ ሊሆን ይችላል። እግዚአብሔር ያንን በጣጥሶ ልጆቻችሁን ያድናቸዋል። የእናንተ ድርሻ እጃችሁን ወደ እግዚአብሔር ማንሳት፣ የእናንተ ድርሻ ሁልጊዜም ተስፋ ሳትቆርጡ ስለ ልጆቻችሁ መጸለይ ነው። እግዚአብሔር ያን ጊዜ የምሕረት እጁን ያነሳል። እግዚአብሔር የታሰሩትን መፍታት፣ የወደቁትን ማንሳት፣ የረከሱትን መቀደስ፣ ያዘኑትን ማጽናናት፣ የታመሙትን መፈወስ፣ የተራቡትን ማብላት፣ የተጨነቁትን ማረጋጋት ይችልበታል። ለዚህ ነው ቅዱስ ጴጥሮስ እኮ የሚያስጨንቃችሁን በእግዚአብሔር ላይ ጣሉት ብሏል። እሱ ስለ እናንተ ያስባልና ነው የሚል። ስለ እኛ የሚያስብ እግዚአብሔር አለ። ታዲያ የእኛ ድርሻ፣ የእናንተ ድርሻ እጆቻችንን ወደ እግዚአብሔር መዘርጋት። እግዚአብሔር አምላካችን ስለ ልጆቻችሁ ሁልጊዜም የተዘረጋ ልብ፣ የተዘረጋ እጅ እንዲሰጣችሁ ቅዱስ ፈቃዱ ይሁንልን። ከተስፋ መቁረጥ መንገድ አውጥቶ ሁልጊዜም ልባችሁ በእግዚአብሔር ፊት የተዘረጋ ይሁንላችሁ። ሌላው በዚህ ትምህርት ውስጥ የምናየው አራተኛው በጠዋቱ የመቅረጽና ወደ ጌታ የማቅረብ ጥበብ። ልጆችን በጸሎት ማነጽ የሚጀምረው ገና በሕፃንነታቸው ነው። ልባቸው ለስላሳ ጭቃ በሆነበት ሰዓት በእግዚአብሔር ቃልና በጸሎት ከቀረጻቸዋቸው ያ ማኅተም እስከ ሽምግልና ዘመናቸው ድረስ አብሯቸው ይኖራል። ወላጆች ልጆቻችሁን እጅ ለእጅ ይዘው ወደ እግዚአብሔር እግር ስር ሲያቀርቧቸው ያን ጊዜ እግዚአብሔርን እየፈሩ፣ እግዚአብሔርን እያመለኩ፣ እግዚአብሔርን እያወቁት ጥበብ መንፈሳዊ እየጸናላቸው እያደረባቸው
ሲኖሩ ገና በጠዋቱ ገና በሕፃንነታቸው ገና በመጀመሪያው ጊዜ ሕይወታቸው የተባረከ ስለሚሆን ሁልጊዜም በእግዚአብሔር ፊት ታገኟቸዋላችሁ። እንዲህ ይላል፣ ሕፃኑን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላል መጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ላይ። እንዲሁም እጁን እንዲጭንባቸውና እንዲጸልይ ሕፃናትን ወደ እርሱ አመጡ ተብሎ በማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ ተጽፏል። ወላጆች ሆይ ልጆቻችሁን በሚሄድበት መንገድ ምራ ማለት በሃይማኖት፣ በምግባር፣ በትሕትና፣ በፍቅር፣ በፈሪሃ እግዚአብሔር ምራው። በዚህ መንገድ ከመራሃው፣ በጸሎት ከመራሃው ተመራሽው በሸመገለ ጊዜ ባደገ ጊዜ ከእርሱ ፈቀቅ አይልም። ምክንያቱም የጸሎት ሥርዓትን ያውቃል፣ የእምነት ታላቅነትን ያውቃል፣ ፈሪሃ እግዚአብሔርን ያውቃል፣ እግዚአብሔር ማን እንደሆነ ያውቃል። ስለዚህ በሸመገለ ጊዜ ከዚያ ፈቀቅ አይልም። ገና በጠዋቱ እጁን እንዲጭንባቸው እንዲጸልይ ሕፃናትን ወደ እርሱ አመጡ እንደተባለ እግዚአብሔር ሆይ በረከትህን በልጆቻችን ላይ አፍስ ብላችሁ ከጸለያችሁ እርሱ ያን ጊዜ የምህረት እጁን፣ የይቅርታ እጁን፣ የማዳን እጁን ይጭንባቸዋል። ያ ከሆነ ደግሞ ምንም እንኳን ምድራዊ ፈተና ምድራዊ ነገር ቢገጥማቸው ይሻገሩታል፣ ያሸንፉታል፣ ድል ያደርጉታል። ይህም ብዙ ጊዜ በመጽሐፍ ቅዱስ ላይ ደግሞ ደጋግሞ ተጽፏል። እንደዚህም እንደ ምሳሌ ብናነሳ የእናትነት ከፍ ያለ ምሳሌ የምናደርገው እመቤታችን ቅድስት ድንግል ማርያምን ነው። ስለ ልጇ የሚነገረውን መለኮታዊ ምስጢር ሁሉ በከንቱ ወሬ አታባክነውም ነበር፣ ይልቁንም ይህን ነገር ሁሉ በልቧ ተጠብቀው ነበር ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 51 ላይ፣ ምዕራፍ 2 ቁጥር 51 ላይ። እናቶች ስለ ልጆቻችሁ የምትሰሙትን የምታዩትን ወደ ጸሎት በመቀየር በልባችሁ ጠብቁት። ስለ ልጆቻችሁ አታውሩ፣ ስለ ሰው ልጆችም አታውሩ። ከዚያ መንገድ ውጡ። ይልቅስ ወደ እግዚአብሔር እጆቻችሁን አንሱ። የከሌ ልጅ እንዲህ ናት፣ የከሌ ልጅ እንዲህ ነው ብላችሁ ስለ ልጆቻችሁ ክፉ ነገርም ይሁን ጎጂ ነገር አታውሩ። ይልቅስ በልባችሁ ጠብቁት። ይልቅስ ወደ እግዚአብሔር እጆቻችሁን አንሱ። ያን ጊዜ እግዚአብሔር የምሕረት እጁን ወደ እናንተ ይልካል። ዛሬ ለዚህ ትምህርት ማጠቃለያ ሐሳብ የተወደዳችሁ ምእመናን ሆይ፣ በተለይ እናቶች፣ አባቶች፣ አያቶች ዛሬ ከእግዚአብሔር ቃል የተማራችሁ ታላቅ መለኮታዊ እውነት ይህ ነው። የልጆቻችሁ ነፍስ በመንፈሳዊ ረሃብ እየደከመች ባለችበት በዚህ ክፉ ዘመን ተኝቶ መኖር አይቻልም። ምናልባት ዛሬ ልጆቻችሁ ከእናንተ ምክር ርቀው በዓለም ማዕበል እየተናወጡ ሰይጣን ማርኮ የወሰዳቸው መስሏችሁ ልባችሁ በሐዘን ተሰብሮ ይሆናል። እንግዲህ እኔ ምን አቅም አለኝ እያላችሁ ትጨነቁ ይሆናል። አስተውሉ። የእናንተ ጸሎት እጅ ወደ ሰማይ ሲዘረጋ፣ የእናንተ የጸሎት እጅ ወደ እግዚአብሔር ሲዘረጋ ሰማያዊ በረከት፣ ሰማያዊ ጸጋ፣ ሰማያዊ ኃይል፣ ሰማያዊ በረከት ደግሞ ወደ ልጆቻችሁ፣ ወደ ቤታችሁ፣ ወደ ሕይወታችሁ ይወርዳል። እናትና አባቶች ሆይ ተስፋ አትቁረጡ። በሌሊት መጀመሪያ ተነሱ፣ ጩኹ። ስለ ልጆቻችሁ ነፍስ እጆቻችሁን ወደ ሰማይ አባት አንሱ። ልባችሁን ወደ ውሃ በታማኙ አምላክ እንደ ውሃ በታማኙ አምላክ ፊት አፍስሱ።
እግዚአብሔር ሆይ በቃልህ መሠረት መንፈስንና በረከትን በልጆች ላይ አፍስስ በሉት። ከዘመኑ ክፉ መርዝ ጠብቀህ በቤትህ ውስጥ አሳድጋቸው እያላችሁ መለኮታዊ ጸጋን ለምኑላቸው። እናንተ በእምነት እጆቻችሁን ስትዘረጉ የታመነው አምላክ ደግሞ ጸሎታችሁን ይሰማል፣ ጋሻውንና ጦሩን ያነሳል። ልጆቻችሁን ከሰይጣን ወጥመድ፣ ከዓለም ክፋትና ከሱስ ከክፉ መንገድ ሁሉ ይታደጋችኋል። ልጆቻችሁን የአባቶቻችሁን እምነት ይዘው በእግዚአብሔር ቤት ውስጥ ተተክለው እንደ ለመለመ ዛፍ በጥበብና በሞገስ ያሳድጋቸዋል። በትውልዱም መካከል ፍጹም የተባረኩ የቤተ ክርስቲያን አምዶችና የእግዚአብሔር የመንግሥት ወራሽ ይሆናል። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን አባቶች ጸሎትና በረከት ከሁላችን ጋር ይሁን። ይቆየን።